ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ጀነራል ምግባ ኃይለ ተንቤንን በመርዛማ ኬሚካል ለማውደም በዛሬው ዕለት አብይ አዲ ከተማ መግባቱ ተገለጸ። በትግራይ ክልል ተንቤን አውራጃ አብይ አዲ ከተማ አባ ጊባ በተባለ አካባቢ ያለው የወርቅ ክምችት ለማውጣት ገበሬዎቹ በባለቤትነት በያዙት መሬት ቆፍረው ወርቅ በማውጣት ላይ ሳሉ ጀነራል ምግባ ኃይለና የአርሚ 60 አዛዥ ጀነራል ህንጻ ታጣቂዎችን በማዘዝ ለ12 ገበሬዎች ማሰራቸው መዘገባችን የሚታወስ ሲሆን ጀነራል ምግባ ኃይለ ይህ የዝርፊያ ስራውን ለማከናወን በዛሬው ዕለት ጥር 9 2018 ዓ.ም ወደ ተንቤን መግባቱና ጀነራሉ የሚመራው ህገወጥ የወርቅ ቁፋሮ የሚያካሂደው ቡድን ለቀበሌዋ ገበሬዎች ይህ መሬት አርሳችሁ ልትበሉበት ከመንግስት የተሰጣችሁ እንጂ መሬት የመንግስት ነው የሚል ከትግራይ ክልል ጊዜያዊ አስተዳደር የተጻፈ ደብዳቤ ይዘው ገበሬዎችን ማፈናቀል መጀመራቸው ተገልጿል። ጀነራል ምግባ ኃይለ የሽረ ህዝብ ሀብት የሆነውን የወርቅ ክምችት ዘርፎ ባዶ አውድማ ካስቀረ በኋላ አሁንም ወደ ተንቤን አካባቢ ፊቱን በማዞር ልክ እንደ ሽሬው ሁሉ ተንቤንንም በከባድ መርዛማ ኬሚካል ህዝቧንና ሀብቷን ለማውደም የጥፋት ድግስ መጀመሩ እየተገለጸም ይገኛል። ራያ ዩኒቨርሲቲ የኮሪደር ልማት ለመገንባት የመሰረት ድንጋይ አስቀመጠ። ራያ ዩኒቨርሲቲ ከ400 ሚሊዮን ብር በላይ ወጪ በማድረግ የሚገነባ የኮሪደር ልማት ለመገንባት የመሰረተ ድንጋይ አስቀምጧል። በራያ ዩኒቨርሲቲ አማካኝነት በጠቅላይ ሚኒስትር ዶክተር አብይ አህመድ የሐሳብ ጠንሳሽነትና አመራር ሰጪነት በሀገር አቀፍ ደረጃ እየተተገበረ ያለውን የኮሪደር ልማት ተቋዳሽ ለመሆን በዩኒቨርሲቲው ቅጥር ግቢ እንሆ አሃዱ ብላ ጀምራለች። የመሰረት ድንጋይ በዩኒቨርሲቲው ፕሬዝዳንት ፕሮፌሰር ታደሰ ደጀኔ በዛሬው ቀን ጥር 9 2018 ዓ.ም ተቀምጧል። የዩኒቨርሲቲው የምህንድስናና የጥገና አገልግሎት ዋና ዳይሬክተር ኢንጂነር ስዩም አድሃና እንዳሉት የልማት ኮሪደሩ የትምህርት የምርምርና የማህበረሰብ ተሳትፎን ጥራት ለማረጋገጥ ትልቅ ሚና ይጫወታል። የኮሪደር ልማቱን ከአካባቢው ህንፃዎችና መንገዶች ጋር ለማገናኘት ያለመ መሆኑንም ጨምረው ኢንጂነር ስዩም ተናግረዋል። የፕሮጀክቱ በጀት በዋናነት በዩኒቨርሲቲው የሚደገፍ ሲሆን ሌሎች አካላትም የገንዘብ ድጋፍ እንዲያደርጉ እየተነጋገሩ መሆናቸውም ኢንጂነር ስዩም አክለው ጨምረዋል። የኮሪደሩ ግንባታ የመዝናኛ ተቋማትን፣ ካፌዎችንና ሌሎችንም እንደሚያካትትም ተናግረዋል። በግንባታው ወቅት ለብዙ ሰዎች የስራ ዕድል እንደሚፈጠርም ይጠበቃል ሲሉ ኢንጂነር ስዩም ተናግረዋል። ከዚህ በተጨማሪ የራያ ዩኒቨርሲቲ የራያ ባህል ማዕከልም ያስመረቀ ሲሆን ለአንጋፋው የራያ ባህል አምባሳደር ድምፃዊ መንገሻ ረዳይም እውቅና ሰጥቶታል። የኢትዮጵያ ሰብአዊ መብት ኮሚሽን ከፍተኛ አመራሮች መቀሌ ከተማ ገቡ። የኢትዮጵያ ሰብአዊ መብት ኮሚሽን ከፍተኛ አመራሮች በዛሬው ዕለት ጥር 9 2018 ዓ.ም ወደ ትግራይ ክልል መቀሌ ከተማ ጉዞ ማድረጋቸው ለማወቅ ተችሏል። ከፍተኛ አመራሮቹ ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ጋር መወያየታቸውም ተገልጿል። ውይይቱ በሰብአዊ መብቶች አያያዝ፣ በተፈናቀሉና በስደተኞች ዙሪያ ባሉ ችግሮች ላይ ያተኮረ ነው ሲሉ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደም የውይይቱ ዓላማ አብራርቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር አቶ ብርሃኑ አዴሎ በበኩላቸው ውይይቱ ከትግራይ ክልል ጊዜያዊ አስተዳደር ጋር በሰብአዊ መብቶች ጉዳዮች ላይ በቅርበት ለመስራት ያለመ ነው ማለታቸውም ተዘግቧል። የመከላከያ ሰራዊት በጋምቤላ ክልል ከአኝዋክ ዞን የማህበረሰብ ተወካዮችና የሃይማኖት አባቶች ጋር ውይይት አካሄደ። የማዕከላዊ እዝ ዋና አዛዥ ሌተናል ጀነራል ዘውዱ በላይ በጋምቤላ ክልል ከአኝዋክ ዞን የማህበረሰብ ተወካዮችና የሃይማኖት አባቶች ጋር በሰላምና ጸጥታ ጉዳይ ዙሪያ ውይይት አካሂዷል። አካባቢው የታደለውን የተፈጥሯዊና መልክዓ ምድራዊ ጸጋ በማልባት ሀብቱን በነጻነት እንዲጠቀም ሰራዊቱ የሰላም ዘብ ሆኖ ይሰራል ያሉት አዛዡ ህዝቡ የተፈጠረለትን ሰላም በመጠቀም ሙሉ በሙሉ ፊቱን ወደ ልማት ማዞር እንዳለበትም ጠቁመዋል። አንዳንድ ሰላም ጠሎች ድብቅ አጀንዳቸውን ለማስፈጸምና ህገወጥነትን በመደገፍ ፍትሃዊ ተጠቃሚነት እንዳይኖር በማድረግ በአቋራጭ ለመክበር የሚያደርጉትን እኩይ እንቅስቃሴ ህዝቡና ሰራዊቱ በቅንጅት ታግለው ማስተካከል አለባቸው ሲሉም አመላክተዋል። ሽፍቶችን በንቃት መከታተል፣ በየጊዜው የሚነሱና ለግጭት ምክንያት የሚሆኑ የወሰን ጥያቄዎችን ሀገራዊ ስርዓትን ተከትሎ በሽምግልና መፍታት ከሰራዊቱ ባሻገር በዋናነት የሃይማኖት አባቶችና የሀገር ሽማግሌዎች ሚና መሆን አለበት ሲሉም ጀነራል መኮንኑ አቅጣጫም
ሰጥተዋል። በመድረኩ የታደሙ የማህበረሰብ ክፍሎች በበኩላቸው ለሰላማቸው መጠበቅ ሰራዊቱ የሚከፍለውን የማይተመን ዋጋ በውል እንደሚገነዘቡ በመግለጽ ለሰላም ቅድሚያ ሰጥተን የስራ ባህላችንን በማሳደግ እንደ ሀገር ለተጀመረው የብልጽግና ጉዞ ስኬት የድርሻችንን እንወጣለን ሲሉም ተናግረዋል። የዞኑ ከፍተኛ አመራሮች፣ የእዙ ሰራዊት አዛዦችና የአካባቢው የሀገር ሽማግሌዎች በመድረኩ ተገኝተው ስለ ሰላም በጋራም መክረዋል። መረጃው ከኢፌድሪ መከላከያ ሰራዊት ገጽ የተገኘ ነው። በሊቢያ የስደተኞች የጅምላ መቃብር ተገኘ። በምስራቅ ሊቢያ በሚገኝ የእርሻ ቦታ ቢያንስ የ21 ስደተኞች አስክሬን የያዘ የጅምላ መቃብር ተገኝቷል። ቢቢሲ እንደዘገበው የሊቢያ የጸጥታ አካላት በአካባቢው የተለያየ አይነት ስቅያት የደረሰባቸው 10 ስደተኞችን ማግኘታቸው ጨምረው ገልጸዋል። ሊቢያ ግጭቶችንና ድህነትን በመሸሽ ወደ አውሮፓ ለማቋረጥ የሚፈልጉ በ10 ሺዎች የሚቆጠሩ አፍሪካውያን እንደ መተላለፊያ የሚጠቀሙባት ሀገር ነች። ሁለት ስማቸው እንዳይገለጽ የጠየቁ ምንጮች ለሮይተርስ የዜና ወኪል እንደተናገሩት በምስራቅ ሊቢያ ከአጃቢያ ከተማ አቅራቢያ በሚገኝ እርሻ ቦታ ላይ የጅምላ መቃብር መኖሩን የሚገልጽ ጥቆማ ከደረሳቸው በኋላ ድንገተኛ ፍተሻ ተደርጓል። የእርሻው ባለቤት በቁጥጥር ስር መዋሉንና የጅምላ መቃብር መኖሩን መናገሩን የጸጥታ አካላት ተናግረዋል። ስቂት የደረሰባቸው የሚታይ ስደተኞች ወንዶች፣ ሴቶችና ህጻናትን አግኝተናል። ወደ ሆስፒታል ተወስደዋል። እዚያም ሌሎች ስደተኞች ከነሱ ጋር እንደነበሩና ከዚያም የገቡበትን አለማወቃቸውን ተናግረዋል ሲሉ አንድ የደህንነት ምንጭ ለሮይተርስ ተናግረዋል። በለንደን በኢራን ኤምባሲ ፊት ለፊት ለተቃውሞ የተሰበሰቡ ሰልፈኞች ከፖሊስ ጋር መጋጨታቸውና በቁጥጥር ስር መዋላቸው ተዘገበ። በኤምባሲው የተፈጠረው ሁከት ተከትሎ ጉዳት የደረሰባቸው 4 ሰዎች ወደ ሆስፒታል መወሰዳቸው ተገልጿል። አንድ የተቃውሞ ሰልፈኛ በኢራን ኤምባሲ ጣሪያ ላይ በመውጣት የሀገሪቱን ሰንደቅ ዓላማ ያወረደ ሲሆን ፖሊስ እርሱንና ሌሎችን በቁጥጥር ስር አውሏል። አርብ ዕለት በለንደን ለተቃውሞ አደባባይ የወጡና በኢራን ኤምባሲ አካባቢ የተሰበሰቡ ሰልፈኞች ከፖሊስ ጋር የተጋጩ ሲሆን ቁሳቁሶች መወርወራቸውን ፖሊስ ገልጿል። በዚህም የተነሳ የተወሰኑ ፖሊሶች ጉዳት እንዳጋጠማቸውና በርካታ ሰዎች ረብሻ በመፍጠር ተጠርጥረው በቁጥጥር ስር ውሏል ብሏል። የለንደን ፖሊስ በኤክስ ገጹ በኢራን ኤምባሲ የተካሄደ ባለው የተቃውሞ ሰልፍ አንድ ሰልፈኛ ህገወጥ በሆነ መልኩ በኤምባሲው ጣሪያ ላይ በመውጣት ባንዲራ አውርዷል ሲል የተፈጠረውን አስፍሯል። የለንደን ፖሊስ የተቃውሞ ሰልፉ በሚካሄድበት ኢራን ኤምባሲ አካባቢ በርካታ አባላቱን ማሰማራቱንም ገልጿል። ባለፈው ሳምንት በዚሁ ስፍራ በነበረ የተቃውሞ ሰልፍ የኢራን ይፋዊ ሰንደቅ ዓላማ በማውረድ ከአውሮፓውያኑ 1979 ዓመት በፊት የነበረውን ሰቅሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመጠቅለል ያላቸው ፍላጎት የሚቃወሙ ሀገራት ላይ ታሪፍ ለመጫን ዛቱ። ትራምፕ በዋይት ሀውስ በነበራቸው ስብሰባ ላይ በግሪንላንድ ላይ ባለን አቋም የማይስማሙ ሀገራት ላይ ታሪፍ ልንጥል እንችላለን ብለው ዝተዋል። ግሪንላንድ የዴንማርክ ራስ ገዝ ግዛት ነች። ትራምፕ ይህ ታሪፍ በየትኛውም ሀገር ላይ እንደሚጣል አልተናገሩም። እስካሁን ድረስ ዴንማርክና ግሪንላንድ እንዲሁም ሌሎች የአውሮፓ ሀገራት የትራምፕን እቅድ ተቃውመውታል። ትራምፕ ይህንን ሲሉ 11 የኮንግረስ አባላት ለግሪንላንድ ያላቸው ድጋፍ ለመግለጽ ወደ ስፍራውም አቅንተዋል። ትራምፕ ግሪንላንድ ለአሜሪካ ብሔራዊ ደህንነት አስፈላጊ መሆኗን በመናገር በቀላል መንገድ ወይም ደግሞ በከባድ ሁኔታ የአሜሪካ አካል እንደሚያደርጓት ተናግረዋል። ይህም ግዛቲቱን በገንዘብ መግዛት አሊያም በወታደራዊ ኃይል መጠቅለል ሊሆን እንደሚችልም ተንታኞች እየተናገሩም ይገኛሉ። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ